ሰላም እንዴት ነሽ? ሻቦ ሰላም ነው አለን እናቴ። እግዚአብሔር ይመስገን ያለው ሀቡዬ እስር ቤቶች ልጆች አሉና አንደኛ በሽተኛ ልጆች አሉ፣ የጭንቅላት ችግር ያለባቸው በጣም ነው የሚደበደቡት፣ በጣም ነው የሚሰቃዩት። አንቺ እስር ቤት ነበርሽ? በአይንሽ ነው ያየሽው ጉዳዩ? አዎ 10 ወር ታስሬ ነው የወጣሁት። እሺ እዛው ቤሩት ነሽ ወይስ ኢትዮጵያ ገብተሻል? እኔ አሁን ቤሩት አይደለም ያለሁት፣ ሌላ ሀገር ተፈተሻል። ዞሮ ዞሮ ወጥቻለሁ እና እኔ ነበርኩኝ በዛ ሰዓት ማስታመማቸው እኔ ነበርኩኝ እና መንከባከባቸው ውሃ ምንም እና ደግሞ እስር ቤትም ያሉት ልጆች ያላቸውን ይሰጣሉ። እና የሆነች ልጅ አለች ጫልቶ የምትባል እና ከኔ እኩል ነው የገባችው። እኔ ቅዳሜ ቀን ገባኝ፣ እሷ እሑድ ቀን ነው የገባችው እና ልዩነት አለን። እና ልጅ አለቻት እዚህ ቤሩት እና ወደ ኢትዮጵያ ሊያሳፍሯት ወደ ኢትዮጵያ ማሳፈር ይፈልጋሉ። እና እሷ ደግሞ ልጄን ትቼ አልሄድም ነው የምትለው። እና እስካሁን ድረስ ራሱ ያው አመት ሆናት፣ አመት ከምናምን ሊሆናት ነው። እና የምትበላው የላትም፣ የምትጠጣው የላትም። በጣም ነው የሚሰርቧት፣ በጣም ነው የሚያንቋሽሿት። ከሰው ጋር ራሱ በቃ መሆን ራሱ አይችልም። በቃ ካበሻ ራሱ በቃ ትርቃለች። እና አቡዬ የሆነ ነገር እንድታረጊ ወይ ለምባሲ ብቻ አላቅም። እና ደግሞ ሌላ እስር ቤት ማን ነው እንደዚህ የሚያረጋት? ፖሊሶቹ። ለምን እሷ ላይ ብቻ እንደዚህ ያደርጋሉ? በቃ ሂጂና ወደ ኢትዮጵያ። እሷ ደግሞ አትሄድም ወደ ኢትዮጵያ። ልጅ አለቻት እዚህ የ7 ዓመት የ8 ዓመት ልጅ አለቻት፣ ሴት ልጅ ማለት ነው። እና ድርጅት ውስጥ ካሪታስ የሚባል ድርጅት ውስጥ ነው ያለችው። እና እሷ ደግሞ ወደ ኢትዮጵያ ከላኳት ወደ ኢትዮጵያ ከላኳት ልጇን አይሰጧትም። ልጇን ለማደጎ ነው የሚሰጡባት። ልጇን ጥላ ለመሄድ ነው። ልጇን ጥላ ለመሄድ እስር ቤት እየተሰቃየች ነው። ማነው ሙሉ የኛ አባት? ጫልቱ እኮ ሙሉ ስሟ የአባቷን ስም ታውቂዋለሽ? ውስጥ ልጆች ጓደኞች አሉ ይጽፉልኛል። አንድ አለች ጓደኛዬ ሼር አደረግላትና ሙሉ ስሟንና ፎቶዋን ማግኘት ከተቻለ ፎቶዋን እንጃ ከባድ ነው ፎቶዋን ለማግኘት፣ ግን ሙሉ ስሟን ላገኝልሽ ይችላለሁ። ስለዚህ ጫልቱ ብቻ ናት እየተበደለች ያለችው እስር ቤት ውስጥ? ሌላም አለች፣ አንድ በሽተኛ አለች፣ የጭንቅላት በሽተኛ። እሷም አሁን የአእምሮ ታማሚ። በጣም የአእምሮ ታማሚዎች በጣም ብዙ ልጆች አሉ ሀቡዬ። በጣም ከምነግርሽ ከገቡ በኋላ ነው የሚታመሙት ወይስ ከመግባታቸው በፊት? እዛው እንዴት ነው ሆስፒታል ከተቀመጡ በኋላ ወደ እስር ቤት ነው የሚያመጧቸው። እስር ቤት ሲመጡ መድኃኒት ይሰጣቸዋል። እነሱ ደግሞ ያንን መድኃኒት መውሰድ አይፈልጉም። አንወስድም ሲሉ ይመታሉ፣ ይደበደባሉ። ኦኬ መድኃኒቱን የሚወስዱት ማለት ለዶክተር ያዘዘላቸው ነው ለአእምሮ መድኃኒቱ? አዎ ኦኬ እሱም መድኃኒት አንወስድም በሚሉ ሰዓት ይደበደባሉ። ያን መድኃኒት አንወስድም በሚሉ ሰዓት ይደበደባሉ። እና ግን ማሳፈር ራሱ ይሄው እስካሁን አልተሳፈረችም ልጅቷ። እኔ ሳልወጣ በፊት ነው ያመጧት። እና እኔ በዛ ሰዓት ያው ባለኝ እንትና እኔ የምበላውን አበላታለሁ፣ እኔ የምጠጣውን አጠጣታለሁ። ግን እኔ በዛ ሰዓት ወጣሁኝ እና ምንም ነገር ላረግላት አልችልም። እኔ ብቻዬን ደግሞ የሆነ ነገር ማድረግ አልችልም። ገባሽ አይደለ? እንደገና ደግሞ አሉ ሌላ እስር ቤት በአብዳ ምናምን ያሉ ልጆች አሉ የተፈረደባቸው ፍርዳቸውን ጨርሰው ትኬት የሚቆርጥላቸው ልጆች አሉ። ሌላ እስር ቤት ትኬት ታተው ነው? ትኬት የሚቆርጥ ብዙ ልጆች 2 ዓመት 3 ዓመት የተቀመጠዋል ትኬት ታተው። እዛ ቤይሩት ኢትዮጵያን ኮሚኒቲ የለም? ኢትዮጵያውያን ሲቸገሩ ኤምባሲ የለም እኮ። የኛ ኤምባሲ እኮ ምንም እኮ እያደረገ አይደለም ሀቡዬ። የምሬን ምንም በቃ የኛ ሀበሻ በጣም ብዙ እስር ቤት አሉ። በጣም እየተሰቃዩ ነው ከምነግርሽ በላይ ኪዳነ ምሕረትን ግን ማንም የሚረዳቸው የለም። ሰው የላቸውም። እነዚህ የሚሰሩት መዳም ቤት ነው። እና መዳም ቤት እንዴት ነው መዳሟ ሰርቃለች ተብሎ ነው የሚታሰሩት። የምታስከስሳት መዳሟ ማለት ነው። ልጅን ገላለች ወይ ደግሞ እንዲያርግታለች ብላ ይፈረድባታል። ይኸው እስር ቤት ናቸው። ብዙ ልጆች አሉ በጣም አቡዬ እየተሰቃዩ በቃ የሚበሉት እንኳን የለም። አነፍዬ ቧንቧ ውሃ ቆሻሻ ውሃ ነው የሚጠጡት። ያሳዝናል። እኛ ድምጻችሁን እንግዲህ እኔ የምችለው ድምጽ መሆን ነው። ቪዲዮ ሰርቼ ለቤሩት ላለው ቆንጽላ ጽሕፈት ቤት ድምጻችሁ እንዲደርስ የቻልኩትን አደርጋለሁ። ግን ኮምባስ ምንም እኮ እያደረጋለም ታውቂያለሽ። እኛ አሁን እኮ ችግራችን ምንድን ነው? የሰው ልጅ ሳይሞት እዛ ጋ የሆነ ነገር ሳይሞቱ እቺ ልጅ አሁን ጫልቱ ምልሻ ወደ ሀገሯ መሄድ ትፈልጋለች። ግን እቺ ልጅ ልጇን ማጣት አትፈልግም። ልጇን ትታ ከሄደች ከጨረሰች ለምን አትፈታም? እሷ እኮ አሁን እኮ እሷ ያለችው እንትን ያለችው ልጅቷ 2 ዓመት ሙሉ ካሪታስ ተቀምጣ ነበር ከልጇ ጋር ማለት ነው። እሺ ካሪታ ምንድን ነው?
ካሪታስ ማለት እንደዚህ ቤተሰብ የሌለው ልጆች ያሉት ምናምን እዛው ይቀመጣሉ። እንደ ዩኤን ድርጅት ነው ሚረዳ? ድርጅት ነው። እና ልጆቿን የሚያሳድጉላት እነሱ ናቸው። ልጅ ያለችው እዛው ነች። እሷ ግን ከእሷ ጋር 2 ዓመት ሙሉ ተቀምጣ መድኃኒት ትወስድ ነበረ ጫልቱ። እና 2 ዓመት መድኃኒት የጭንቅላት ይሁን እንጂ አላውቅም የምን መድኃኒት ግን የጭንቅላት መድኃኒት ነው። እና 2 ዓመት ሙሉ እየወሰደች ነበረ። እና አንቺ ውጭ ብሎ አባረሯት። ከዛ ልጇ እዛ ተቀመጠች። እና እሷ እንዳጋጣሚ ያው ቢዝነስ ልጇን ለማሳደግ መንገድ ላይ ነበረ የምትኖረው። እና ቲክቶክ ላይ ራሱ ተዘዋውራ ነበረ የሆነ ጊዜ ራሱ። እና ልጇን ለማሳደግ ነበረ እየሸረሞጠች ቢዝነስ እየሰራች የምታስተዳድራት ልጇን የምታበላው ማለት ነው። ቤት ምናምን አልነበራትም። እና እንዳጋጣሚ እነሱ መንገድ ላይ አግኝተዋት ነው ወደዚህ ይዘዋት የመጡት። እና ወደዚህ ይዘዋት ሲመጡ ፖሊሶች ያዟት። ፖሊሶች ይዞቿ ሲመጡ እስር ቤት አስገቧት። እስር ቤት ስገባ ወደ ኢትዮጵያ ሄጅ ይችላል ልጄን ካልሰጣችሁን ይዤ አልሄድም ብለው ይደበድቧታል። መድኃኒት አሁን እሷ መድኃኒት ትወስዳለች። በጣም የምታምር ልጅ ነው። አሁን ብታያት በጣም የምታሳዝነው በቃ ጠዋት ማታ ልጄ ነው የምትለው። እኔን ራሱ ግን ድርጅቱ ልጇን እየመጣ እንድታይ ልጇን እያመጡ ያሳዩታል ድርጅቱ እና አያሳዩትም። ስንት ጊዜ ሆናት እስር ቤት? እስር ቤት ያው አመት ከምናምን አመት ሙሉ ልጇን አላየችም። ድርጅቱ ለምን እየመጣ ያሳያትም በሆነ ጊዜ በጊዜ? እኔም ሀቡዬ ሞክሬ ነበር እና ትንሽ ከነሱ ጋር እኔ ትንሽ ኮንታት አለኝ እና ከነሱ ጋር ስለምቀር በሽተኛ ልጆች ምናምን ሲመጡ እስር ቤት እኔ ነበርኩኝ እና ምንከባከባቸው ምናምን ልብሳቸውን በሽተኛ እንደዚህ የማኪና አደጋ የደረሰበት ምናምን እንደዚህ ማንኛውም ዜጋ በርታይም እኔ ነኝ ምንከባከባቸው እና ከነሱ ጋር እኔ ስለምግባባ ጠይቂያቸው ነበረ። በፎቶ እንኳን በቪዲዮ ኮል እንድታወራት ትንሽ እንድትረጋጋ ብዬ ነበረ። አልተቀበሉኝም እና እኔ ልረዳት ክር ያለው ግን ምንም ነገር ላረግ አልቻልኩም። እና በቃ ራሷን ለማጥፋት ነው። በቃ ሰላም አርሴማን ልጥራት እስኪ። ብዙ ጊዜ ቤሩት ላይ ችግር ሲኖር የምታግዘኝ እሷ ነች። እስቲ ታይካት እና እንደዚህ ወረቀት ያለው እንኳን ቢያንስ እንኳን ሄዶ ማየት የሚችል ወይ በቃ የሚያስፈልጋቸውን ነገር ሰው ያለ እስር ቤት የተቀመጠ ሰው የሌለው በጣም ከባድ ነው ሀቡዬ። እኔም ስላየሁት እንደ ሰላም ቮይስ አድርጌላታለሁ ነው ብዬ ታዩና ስትመጣ እንጠይቃታለን። እስቲ ምን እኔ ቪዲዮ ሰርቼ ኤምባሲው ደርሶ እንትን እንዲል ማለት ኤምባሲ እየመጣ ማይጠይቃቸውም ቆንጽላ ጽሕፈት ቤቱ እየመጣ በሆነ ጊዜ አይጠይቃቸውም። ምን ይመጣሉ፣ መምጣት እኮ ይመጣሉ፣ ግን ምንም ማድረግ አይችሉም። ምንም እንዴት ነው አንቺ በሽተኛ እንዴት ነው እስር ቤት የሚቀመጠው ሀቡዬ? አይ ታማሚ ማለት በእርግጥ ታማሚ ሰው ለብቻው ነው ሌላ ቦታ መሆን ያለበት። ግን ያ ሰው ወንጀለኛ ከሆነ እኮ ግድ ነው። ወንጀል ሳይኖርባቸው እኮ ነው። በቃ በሽተኛ ስለሆኑ ብቻ ወንጀል ስላለባቸው ግዴታ እስር ቤት ገብተው ወደ ኢትዮጵያ መሄድ ነው ያለባቸው። ለዛ ነው ከሆስፒታል ወደ እስር ቤት የሚያመጧቸው እኮ ህገወጥ ስለሆኑ ከሆስፒታል ወደ እስር ቤት ያመጧቸውና ምንድን ነው የሚጠብቁት? ቲኬት ይቆረጥላቸዋል፣ ይሄዳሉ። ግን እች ልጅ ግን ልጇን አይሰጧትም። እሷን ነው የሚያሳፍሯት። አሁን እሺ ብለዋት የሪፖርት ከወሰዳት በኋላ ልጇን አያመጡላትም። እሷን ያስገቧታል፣ ልጇ ትቀራለች። ከዛ ነው ይሄ ሁሉ ነገር ችላ አመት ሙሉ የተቀመጠች እንጂ መሳፈር እኮ አቅቷት አልነበረም። መሄድ ትችላለች፣ ግን ልጇን ትታ መሄድ አትችልም። እች ልጅ ብዙ መስዋዕትነት ከፍላለች ለልጇ። ገባሽ አይደለ? ቤተክርስቲያን በሳምንት ምግብ ይገባ ቤተክርስቲያን በሳምንት ምግብ ይልክሏቸዋል። ይመጣል፣ ግን አይደርስም። እንዴት አይደርስም? ብዙ ህዝብ ነው ያለው ሀቡዬ። አይደርስም ሳይሆን ይደርሳል፣ ግን በቂ አይደለም ነው ለህዝቡ በቂ አይደለም። አይደርስም ማለት ሊሆን ተቀብሎ የሆነ ሰው ራሱ ጋር የሚያስቀሩ አስመሰልሽ። አይደርስም ስትይ አይደርስም። ብዙ ነን ያሉት። አይበቃም። ይደርሳል፣ እናንተ ጋር ይደርሳል፣ ትረከባላችሁ፣ ግን አይበቃም። አዎ እንረከባለን። ሁዶ ዳቦ፣ እንጀራ፣ ፔፕሲ ምናምን እንደዚህ ምናምን ይመጣል፣ ውሃ ይመጣል። ግን የሚመጣው ነገር አይበቃም። ለህዝቡ ለታሳሪ ብዙ ስለሆነ አይበቃም። እንደገና ደግሞ ይሄ ውሃ የሚመጣላቸው ውሃው ራሱ አይበቃቸውም። በቃ ብዙ ብር የሌላቸዋል፣ ይቸገራቸዋል። ያ ውሃ ቢያንስ እንኳን ይጠጡታል። አንድ ታሳሪ ቤሩት ውስጥ ገንዘብ የሆነ ሰው ቢያስገባለት ምን ሊያደርግበት ይችላል? ምን ሊገዛበት ይችላል? ውሃ ይገዙበታል። እሺ ስልክ ደግሞ እንደዚህ ቤተሰብ ካላቸው ስልክ ካርድ ገዝተሽ ነው የምታወሪው።
ኦኬ ያ ይጠቅማቸዋል። ለማንኛውም ነገር ለሁሉም ነገር ይጠቅማቸዋል። ብር እስር ቤት ያስፈልጋል። አንደኛ የእስር ቤት ምግብ አይበላም፣ ጨው የለውም። ሁለተኛ ነገር መድኃኒት አለው፣ የእንቅልፍ መድኃኒት እንዳይረብሽ እንዲዝብ እንዲሉ እንዲተኙ ይደረግበት። ያን ብዙ ልጆች ይፈራሉ። ግን አንዳንዴ አማራጭ ስታጪ ይወደሽ ሳይሆን በግድሽ ትበይዋለሽ ያንን ምግብ። በተለይ ደግሞ ሰው ከሌለሽ ከባድ ነው። ሴቶቹ ለሞዴስ ምናምን ማን ይሰጣቸዋል? ሰው የሌለው ሰው ሞዴስ ምናምን አለ እዛ ይሰጣቸዋል። ይሰጣል። እዛ ሞዴስ ምናምን መታጠቢያ ይሰጣል። ግን ሻምፖ ያኔ የሚመጣው ሻምፖ የእቃ ማጠቢያ ወይ ይሁን ቆሻሻ ካስለቀቀ አትሊስት እሺ። ግን ማለት ነው እዛ ለአመታት የሰሩ ሰዎች ልብስ እየተገዛ ይሰጣቸዋል ማለት ለአመታት የታሰሩ ሰዎች ልብስ ያስፈልጋቸዋል። ልብስ ይሰጣል እስር ቤቱ? አይሰጥም። እስር ቤት ያመጣሻል፣ ያጉሩሻል። አንድ ሰው ብዙ አመት ቢታሰርና ጠያቂ ከሌለው ልብስ ኬት ያመጣል? በቃ እዛው ከቤተክርስቲያን እንደዚህ ምናምን እንደዚህ አንዳንድ ልብሶች ምናምን እንደዚህ ይልካሉና እሱ ሲመጣ ያው እሱ ራሱ ላይ አይደርሳቸውም። የሚያደርሳቸው ልጆች አሉ። ግን ቤተክርስቲያን አትሊስት በየሳምንቱ ምግብ መላኳ ራሱ በጣም ነገር ነው። በጣም መሰገን ይገባል። እና እኔ የምልልሽ አቡዬ በጣም ልጆች አሉና ቢያንስ እንኳን የሆነ በቃ ለምን ኬዝ የታሰሩ ናቸው ማለት ምንድነው ኬዛቸው? ለምንድን ነው የቆዩ? ለሰው በመግደል ልጅ ጋላ በማለት አሁን ሰው በመግደል የታሰረ ሰው ስንት አመት ነው የሚፈረድበት? 2 አመት 3 አመት 20 አመት ሰውን የሚያህል ነገር ገሉ 2 አመት ብቻ የሚፈረድበት ሰው ስርቆት ምናምን ነው 2 አመት ስርቆት ምናምን 2 አመት የተፈረደበት ኢትዮጵያዊ ያለ እስር ቤት ውስጥ አለች። አዎ 20 አመት 10 አመት የተፈረደባቸው አሉ። እነዚህ አሁን ሰው እንዴት ነው የሚያልቀው አመታቱ? በእናትሽ 20 አመት 10 አመት የደም እንባ ነው አቡዬ የሚያለቅሱት። ደም እንባ በቃ በፈጠርሽ ነው የምታየው። እና እኔ ማድረግ አልቻልኩም። እና ቢያንስ እንኳን የሆነ ነገር ብቻ የሆነ ነገር ቢደረግላቸው ቢያንስ እንኳን ውሃ መጠጫ እንኳን ቢያገኙ ብዬ ነው እንደ ልጆች ጋር እንዳጋጣሚ አውርቼ እስቲ አንቺ መፍትሄ ካገኘሽ ብለን የመጣ ነው አቡዬ። ድምፅ ነው ድምፅ እንደሆነ የጠየቃችሁን ድምፅ ነው መሆነው። እኔ ድምፅ መሆነው ምንድነው ቪዲዮ ሰርቼ ይህንን ቪዲዮ ባካችሁ ለቤይሩት ላለው ቆንስላ ጽሕፈት ቤት አድርሱልኝ፣ እንደዚህ እየተካሄደ ነው እስር ቤት ውስጥ ብዬ ቪዲዮ ሰራለሁ። ቆንስላ ጽሕፈት ቤቱ ቪዲዮን አይቶ ሄዶ እስረኞችን እንዲጠይቅና የቻለው እንዲያደርግ። በተረፈ ደግሞ ቤይሩት ውስጥ የምትኖሩ ደግሞ እየሄዳችሁ ያላችሁን ይዛችሁ ሄዳችሁ እንድትጠይቋቸውና በገንዘብም ያላችሁን በልብስም በምግብም ያላችሁን እንድታግዙ ነው ድምፅ ሊሆን የምችለው። ድምፅ እንድትሆኝ ነው እኛ የምንፈልገው። በቃ ይሄንን ብቻ እንድታደርጊልን ነው። 20 ዓመት የተፈረደባቸው አለ ካለ ምክንያትም ብዙ ነገሮች የታሰራሉ። ማዳም ቤት ሰርቀሻል ተብሎ የተያዙ ልጆች አሉ። ብዙ ልጆች ፍርድም ተሰጧቸው እዛው ቁጭ ያሉ አሉ። 20 ዓመት 10 ዓመት በጣም ብዙ ናቸው። ብዙ በዛ ላይ በሽተኞችም አሉ። ልጆቻቸውን ጥሎ ደግሞ እንዴት ነው ወደ ሀገር የሚገባው? ልጅን ያህል ጥለሽ እንዴት ነው ወደ ሀገር የሚገባው? ዋጋ የከፈልሽባትን ቤይሩት ታውቂያለሽ፣ ያለበትን ኢኮኖሚ በጣም ነው የምታውቁት። ለዚህ ነው እኛ ድምፅ እንድትሆኑልን ብለን ነው እኛ የገባ ነው። አዎ ሃይምሮ ታማሚያው በጭንቀት በብዙ ነገሮች ነው ማለት ካለ ምንም ሳታረጊ ማዳሟ ሰርቀሻል፣ ልጅ ገለሻል ካለ ምክንያት ኦኬ ተፈረደባቸው 20 ዓመት 10 ዓመት ቢያንስ የቤተ ክርስቲያን ይመጣል፣ ምግብም ውሃም ሁሉ ነገር ይገባል። ግን አይበቃቸውም። ልብስም ይመጣል፣ አይበቃም። ብዙ ናቸው ልጆች እዛ ውስጥ የታፈኑት። በዛ ላይ ደግሞ ሜሪ ሁሉን ነገር ታውቃለች። ለምን ገብታ ነበረ እሷ አሁን የተፈታችው። ቲኬት ራሱ የሚቆርጥላቸው ሰው አጥተው ራሱ የቁጭ ያሉ አሉ፣ የተቀመጡ አሉ፣ እስካሁን ያልተሳፈሩ ብር አጥተው የሚቆርጥላቸው ሰው አጥተው ያጡ አሉ። እነዚህ ልጆች ቲኬት ካልተቆረጠላቸው ወደ ሀገራቸው መግባት አይችሉም። እዛው እስር ቤት ይበሰብሳሉ ማለት ነው። የሰው ልጅ ሳይሞት ብናግዝ ይሻላል ብዬ ነው እኔ እና እኔ ያለሁበትን ሁኔታ ስለማውቀው ስለኖርኩበት የነሱን ሁኔታ ስለማውቀው ስለሚሰማኝ ብዬ ነው መጥቼ ላወራ ፈለኩት። እና የሆነ ነገር ቢዳረግላቸው እነዚህ ልጆች ትኬት ካልተቆረጠላቸው ወደ ሀገራቸው መግባት አይችሉም። እዛው እድሜ ልካቸውን ይበሳብሳሉ።
ራሳቸውን ለማጥፋት ራሱ የሚያደርጉ አሉ። ራሳቸውን ለማነቅ የሚፈልጉ አሉ። በቃ ራሳቸውን ከራሳቸው ከግድግዳ ጋር የሚያጋጩ አሉ። እኔ በሞትኩኝ እኔ ምን ባኖርኩኝ እኔ በቃ እያሉ የመረራቸው አሉ። እዛው እስር ቤት ተቀምጦ ራሱ ያበደዋል፣ ይጨለሉ አሉ። እስር ቤት ለሆነ ያሳብዳል። ሰው ማጣት ደግሞ ምን ያክል እንደሚያም አንዳንዴ በዚህ ምድር ላይ ስኖር ሰው ያስፈልገናል። እኛ ዛሬ ምንድነው ያነሳሳችሁ ድምጽ ለመሆን? ድምጽ እንደሆነ ምን ተፈጥሮ ነው? አዲስ ነገር ምንም ተፈጥሮ አይደለም። እኔ እንዳጋጣሚ ቲክቶክ እንትን ስለተቃጠለብኝ ግዴታ እንትን ድምጽ ለሆን አልቻልኩም ነበር እና ዛሬ ነው ቲክቶኬን ያስተካከልኩት። ኦኬ እሺ። እናንተ ቪዲዮ ሰርታችኋል ድምጽ ለመሆን? እኔ አልሰራሁም በነገርሽ ላይ በቲክቶክ አልነበረኝም። ታራስ ነው እንትን ያሉኝ። አሁን እንሰራበታለን፣ በቪዲዮ ድምጽ እንሆናለን። አሁን እንሰራለን። አሁን ነው የሚሄደው ስለ እስር ቤት ስቃይ። አዎ እሷ ትነግራን ነው ሁሉም። ከዚህ በፊት ሰምተናል፣ ያለውን ችግር እናውቃለን። ግን ችግሩ ቀስ በቀስ ይፈታል በማለት ነው ዝም ያልነው እንጂ ብዙም ችግሮች እንዳለ እናውቃለን እኮ። ቤይሩት ያላችሁ በጣም ብዙዎች ታውቁታላችሁ ያለበትን ነገር። ስንት የተያዙ ልጆች አሉ፣ ስንት ያበዱ ልጆች፣ የታመሙ እግራቸውን ተቆርጦ ሐኪም ቤት የሚጠይቃቸው የሌለ ህዝብ አለ በብዛት። ለዛ ነው ድምፅ እንድንሆን። እኔ ቪዲዮ ሰራለሁኝ የሜሪን ባያይዤ ቪዲዮ ሰራለሁ ለቆንጽላ ጽሕፈት ቤቱ ሄዶ ዜጎችን እንዲያይ ማለት ነው። በተረፈ ደግሞ ቤይሩት ያሉ ኢትዮጵያውያን በአቅማቸው ይሄኔ አቅም ያለው ግን ያልሰማ እንደዚህ አይነት ስቃይ እስር ቤት ውስጥ እንዳለ ያልሰማ ኑሮ ያለው ሰው ይኖራል። ይሄኔ ሄዶ የሆነ ነገር ማድረግ የሚችል ማገዝ የሚችል አለ ያለው ሄዶ መጠየቅ ይችላል። ሀቡዬ ወረቀት ያለው ሄዶ መጠየቅ ይችላል፣ ማድረግ ይችላል። ብር መስጠት፣ ልብስ መስጠት ይቻላል። አዎ ስንት ሀብታም ይኖራል ኢትዮጵያዊ ሆኖ ልብናን ያገባ የራሱ ቢዝነስ ያለው ሀብታም ጥሩ ሰው ይኖራል። ሄዶ እንደዚህ አይነት ችግር እንዳለ ማያቅ ቪዲዮ ሲደርሰው ሄዶ ዜጎችን መጠየቅ ማገዝ የሚችል ካለ ለሱም ከፈጣሪ ጽድቅን ያገኛል። እና በጣም ያሳዘነኝ ከሁሉም የጫልቱ ጉዳይ ነው። ማለት ልጇን የሚያህል ነገር በሰው ሀገር ጥላ እስር ቤት ገብታ አመት ልጇን ሳታይ መቆየቷ እጅግ በጣም አሳዝኖኛል። እውነት እስካሁን አላሳፈሯትም። ቁጭ ብላለች። አመት 2 ዓመት 3 ዓመትም ልትቆይ ትችላለች። በእንደዚህ ሁኔታ በቃ እዛው ነው። አሁን እሷን ምንድን ነው ሊደረግላት የሚችለው? ማለት ኤምባሲ ምን ሊያደርግላት ይችላል? አቡዬ ኤምባሲ እኮ በእናትሽ እኮ አቡዬ አሁን መርዳት ቢፈልግ ቆንጽላው ምን ሊያደርግላት ይችላል? ፍርዷን ጨርሳለች ወይ? ጥያቄ ምንም እኮ ፍርድ የለባትም። ጨርሳለች እኮ። ከጨረሰች እሷ ልጇን ነው የምትፈልገው። ስለዚህ ከጨረሰች ለምንድን ነው ለምን ልጇን አያመጡላትም? ስለዚህ ቆንጽላው ልጇን እንዲመጣላት ማድረግ ይችላል ማለት ነው። አዎ እነሱ ነው ድምፅ ከሆናት። አዎ ለምን እቺ ልጅ ለኖትታ ልጇን መሄድ ከባድ ነው አቡዬ። ገባሽ አይደል? ድምፅ ከሆናት ቆንጽላው ልጇን ይዛ እንድትሄድ ማድረግ ይችላል ማለት ነው። እሱን አላውቅም። ይችላል። እንደዛ ድምፅ ከሆነ ያደርጉላታል፣ ይተባበሯታል በሚችሉት አቅም። ለምን አሁን እሷ ካልሄደች ኢትዮጵያ ካላሳፈሯት እዛው ነው የምትበሰብሰው። ይኸው ስንት ህዝብ እየወጣ ነው ከእስር ቤት። እሷ ነች የቀረችው። ብለታ በቃ አበደች በቃ። እና ጠዋትም ማታም ልጄ በሰው ሀገር ልጅ ጥሎ እስር ቤት እንደመግባት ከባድ ነገር የለም። እኔ የሱሱ ነገር በጣም ልቤን የነካኝ ይዛኔ ልጇን በሰው ሀገር ጥላ እስር ቤት መግባት። ነበረች አብራችሁ ነበራችሁ? እውነት ልጅን በሰው ሀገር ጥሎ እስር ቤት መግባት በጣም ከባድ ነገር ነው። እና ጫልቱ በጣም አሳዘነች። በዛ ላይ የእሷ አመት አስበሽዋል? አዎ። እና ግዴታ ካልተሳፈረች ያው እዛው ትበሰብሳለች እስር ቤት። እሷ ደግሞ እኔ አልሄድም ልጅን ትቼ አልሄድም ነው የምትለው። እና በቃ ይደበድቧታል። እንዴት የሰው ልጁን እንዴት ምን አይነት ጭካኔ ነው? ልጇን ወስደው የሚያሳስሯት ልጇን እንደዚህ ይዘው ነው እየረገጧት መድኃኒት ራሱ የሚሰጧት። አልወስድም እያለች። ፖሊሶቹ ሴቶች ናቸው ወንዶች የሚማቱት እንደዚህ የሚራገጡት? አዎ ቀላል ይማታሉ። በተለይ በሽተኞች ለምንድን ነው የሚያማቸው? አይመስላቸውም፣ ሀዲድ ነው የሚመስላቸው። እና እንዲህ ራሱ ፀጉራቸውን ጨምድደው ራሱ የሚቀጠቅጧቸው አሉ። ፈጣሪን አይፈሩም ግን ማለት እንዴት አይምሮ ሰው ይመታል? እንደ ህፃን ልጅ ማለት እኮ ነው። አይምሮ ታማሚ ሰው። ልብናኔዎች ናቸው ፖሊሶች? አዎ የዛ ሀገር ዜጋዎች ናቸው፣ ልብናኔዎች ናቸው። እና እሷ ደግሞ በቃ እኔ ልጅን ትቼ መሄድ አልፈልግም ነው የምትለው። ውስጧን የተቀመጠችበት ምክንያት ልጅን ትቼ እሷ ላምነው እውነት አላት። እሺ ብትሳፈር እንኳን ቢባል ሪፖርት ስትደርስ እሷን ያስገባታል። ልጇ አትመጣም። በቃ ልጇ እዚህ ትቀራለች። እሷ ወደ ሀገሯ ከገባች ኤርፖርት ደግሞ ከገባች መውጣታችን ድጋሚ
ልጇን ማጣት አትፈልግም። ገባሽ? እዚህ ጋር ቁጭ ብላ እስር ቤት ያለችው ለልጇ መስዋዕትነት እየከፈለች ነው፣ ልጇን አለማጣት። ቻልቱ እስር ቤት የገባችው ህገወጥ ስለሆነች ብቻ ነው። ኢቃማ ስለሌላት ነው እንጂ ምንም አይነት ወንጀል ሰርታ አይደለም። ስለሌላትና ያው በሽርሙጥነት ስለምትሰራ በሴተኛ ዳሪነትም በለው ወይንም ራስን መሸጥም በለው ብቻ ቃሉ ይከብዳል። እሱን ቃል አትጥሪ። ሶሪ በጣም ይከፋል ጆሮ። ያው ራሷን በመሸጥ ትደራደር ስለነበረ በዛ ምክንያት ነው። በዛ ስራ ላይ ስለተገኘች እና ህገወጥ ስለሆነች ኢቃማ ስለሌላት ነው የገባችው። ታሳዝናለች እውነት። ሴት ናት ልጇ? አዎ ሴቷ ልዕት ነው። ልጇ ስንት አመቷ ነው? ወደ 9 ትሆናለች። እኔና ፈርልላ ትማራለች። ለነገሩ ድርጅቱ በደንብ ነው የሚይዛት፣ እርግጠኛ ነኝ። መድኃኒት ሰጥተውም ያሳፍራሉ። በመድኃኒት አደንዝዘው በመድኃኒት ያሳፍራሉ። እንደዛ አድርገው እንዳያሳፍሯት ልጇን ጥላ። በእናትሽ ድርጅቱ ደግሞ አውሮፓ አሜሪካ ነው ጉዲፈቻ የሚሰጠው አይደል? አዎ እንደዛ ነው የሚሰጠው። ማንም ከሌለሽ በህይወት ካለች ከዳነች ከመጣት በኋላ ልጅየው ቤተሰቧን ፍለጋ ትመጣለች። ኢትዮጵያዊነቷ ከተነገራት እንደዛ እኮ ነው የሚሆነው። አሁን ላይ 20 ዓመት ምናምን ሲሆናት ወይ ከአሜሪካ ወይ ከካናዳ ወይ ከአውሮፓ ኢትዮጵያዊነቷ ከተነገራት እናቷን ፍለጋ ትመጣለች። እናቷ የዛኔ ህይወት ትኑር አትኑር አይታወቅም። በጣም ያሳዝናል። እና እኛ ለጫታ የምንችለው ምንድን ነው? በቃ ያው ለኤምባሲ እንደዛ ድምፅ መሆን ነው የሚችሉትን ያቅማቸው። ልጅቷን እንኳን ቢያንስ እናትና ልጅ አገናኝተው ወደ ሀገር እንድትሄድ ብቻ። ሌሎች የታማሚዎች አሉ፣ እዚህ ያላችሁ ልጆች ብዙ ልጆች አላችሁ፣ እየሄዳችሁ እየጠየቃችሁ በልብስም በውሃም ባላችሁ ነገር ማገዝ ትችላላችሁ። ወረቀት ያላችሁ በብዛት ታውቂያለሽ አበባ፣ ወረቀት የሌለንን መሄድ አንችልም። 80% ህዝብ እኮ ወረቀት የለውም። 20% ነው ወረቀት ያለው። በዛም እኛ መሄድ አንችልም። ያላችሁ ሰዎች የአቅማችሁን የምትችሉ እየሄዳችሁ መጠየቅ። እስር ቤት ውስጥ ያሉት ብዙ ልጆች አሉ፣ መጠየቅ ትችላላችሁ። በእናታችሁ ውዶች እየሄዳችሁ ጠይቁ። እኔ ነገ ቪዲዮ ሰራላቸዋለሁ፣ ድምፅ እንሆናለን። ሁላችሁም ቪዲዮ ሪፖስት በማድረግ ለቤሩት ላለው ቆንስላ ጽሕፈት ቤት እንዲደርስ አድርጉልኝ ቪዲዮ እና እናመሰግናለን። በጣም እናመሰግናለን ሀቢባ። በጣም ነው የማመሰግንሽ። እንኳን ማርያም ማረችሽ። አመሰግናለሁ ስላስገባል። ሜሪ አንዴ ከመውጣትሽ በፊት የእንትና ጫልቱ አባቷ የጫልቱ ልጅ አባት ኢትዮጵያዊ ነው ወይስ አይደለም? የዛ ሀገር ልብኔ ነው። ታዲያ እንዴት ልጁን አልወሰደም? ታዲያ እሱ ልጅ አይደለም ብሎ ካደ ፈረመ። እነሱም መጣ ጠርቶት ምናምን አወሩት ምናምን አልፈልግም ብሎ ፈረመ። አዎ ፈረመ። ነገቺ ልጅ እኮ ለጉዲፈቻ ተስታ ተምራ ዶክተር ብትሆን ልጄ ብሎ ይመጣል። እሱ እኮ ብትደርስ ነገ ልጄ ናት ዲኤንኤ ላስመርምር ይላል እኮ። እሷን እኮ እሱ ነው እኮ እየጎዳ ያለው እና እሱ ነው። በተለይ እኔ የእሷ ነገር ይቺ ልጅ የሆነ ነገር ራሷን ታጠፋለች። በእንደዚህ ከቀጠለች ከቆየች እስር ቤት ጥሩ ነገር አይመጣም እና በጣም የእሷ ነገር በጣም እያስጨንቀኝ ነበረ እና እኔ እንጃ ማድረግ ቢቻል ቢደረግ ጥሩ ነበረ። አይሰጧትም ልብናኔ ከሆነ እያሉ ነው። እስቲ ቆይ እኔ እንጃ እናቅም እንጠይቃለን። አባትዬው አልፈልገውም ካለች እንደምትሉ እንዴት ነው የሚሰጣት? የካዳት ክዷት እዚህ ያላችሁ ታውቃላችሁ። ብዙ ልጆች ሀቢባ የተካዱ አሉ። ልብኔን አግብተው ወልደው ብዙ ልጆች የተካዱ አሉ። ማንም ዞር ብሎ ማያቸው አሉ። እዚህ ጋር ሀቃቁን ከተናገራችሁ ብዙዎች አላችሁ፣ ታውቃላችሁ። ራስ በራሳቸው ነው የሚያሳድጉት። በጋርዶሪ ቁጭ ብሎ ነው የሚያሳድጓቸው። አባት ምናምን አባት እዚህ ጋር ምንም አይሰራም። በኋላ ላይ ሲጠራ ወይ ቤተሰብ ይኖረዋል፣ እሱ ብዙ ነገር ይኖረዋል። ዞር ብሎ ማያቸው የለም። እዚህ ጋር ያላችሁ ብዙ ልጆች ታውቃላችሁ፣ ወልደው እዚህ ጋርዶሪ የሚያስቀምጧቸው ብዙ ልጆች ይኸው በድብድብ የገቡ 2 ልጆች ጥለው የገባች ልጅ እኔ የማውቀዋለሁ። በቅርብ ጊዜ ፊት ተደባድበው የገባች ልጇን ጥላ የገባች ልጅ አለች። ልጆቹ አሁን በቅርብ ጊዜ 10 ቀን 15 ቀን ጋርዶሪ ነው ጋርዶሪ ተቀምጠዋል። እና እስከ መቼ ጋርዶሪ ይቀመጣሉ? በቃ አውጥታ አንድ ቀን ትናገራለች። የምትወስዱ ካሉ አበሽዬ ካላችሁ ልጆቹን ውሰዱልን የሚሉ ይኖራሉ። ብዙ ችግር ነው ያለው። ከዛ አበሻው ይወስዳል። ኧረ አይወስዱም። ያው ካሪታስ ምናምን ይሰጧቸዋል። ለድርጅት ወስዳ ትሰጣለች።
ወይኔ ፈጣሪ ሆይ ድረስ። እናት 9 ወር አርግዛ አምጣ ወልዳ ልጇን በሰው ሀገር ጥላ ስትሄድ ወይኔ ፈጣሪ ሆይ እንዴት ይከብዳል። አቡዬ እሱ ይገርምሻል እንዴ እስር ቤት የወለዱ አሉ እኮ እስር ቤት የሚወልዱ አሉ እኮ። እስር ቤት የሚወልዱት አትሊስት ልጃቸውን ይዘው ነው የሚገቡት። አይነጠቁ። ልትነቀጥም ይችላል፣ ላትነቀጥም ትችላለች። በኋላ ሊያስነቅጣትም ይችላል። ልብናኒ ከሆነና ልጁን ከፈለገ እነሱ መቼ ይፈልጋሉ? ከኢትዮጵያዊ ዝም ብለው እንትን ይላሉ፣ ከዛ ይክዳሉ። አንዳንዶቹ አሉ፣ መፍረድ አንችልም። ይወስዳለ ልጁ። አዎ አንዳንዶቹ አሉ። ከኢትዮጵያ ራሱ ወደ ኢትዮጵያ ራሱ እንዳታሳፍሪው ልጅሽን ያዘጋብሻል። ከፈለሽ አንቺ መሄድ ትችያለሽ፣ ግን ልጅሽን ግን ይዘሽ መሄድ አትችይም። ልጇን ጥላ እንዴት ትሄዳለች? የትኛዋ እናት አስችሏት? እና አስተመጭቸው ለፍተው የሚያሳድጉት ቤሩት ውስጥ ታውቃላችሁ፣ ብዙ ልጆች አሉ። ሜሪ ብዙ ልጆች አላችሁ። ልጃችሁን ራሳችሁ ነው የምታሳድጉት። ብዙ ነገር ለፍታችሁ ጋርዶሪ እየከፈላችሁ ቀን በቀን እየሰራችሁ የምታሳድጉ ልጆች አላችሁ። ከዛ በኋላ ግን አባትየው የባለትዳር ይሆናል፣ ብዙ ነገር ይሆናል። ይሄንን ነገር ደግሞ አውጥቶ የሚናገር የለም። በቃ ሁሉም ዝም ብሎ ልጃቸውን አሳድጎ የሄዱ ቀን ሄዱ፣ ከታሰሩ እስር ቤት ይገባሉ። ልጆቻቸው ካሪታስ ነው የሚገባው። ድርጅት ይወስደዋል። እሺ ቆይ ኢትዮጵያዊቷ ልጇን ታሳድግ የነበረችው እናት ስትያዝ ልጇ ድርጅት ከሚገባ የልብናኒ መሆኑን ባትናገርስ በምን ይታወቃል? ወረቀት እያሰሩ ነው ሀቢቢ፣ በብዛት ወረቀት ያሰራሉ። በራሳቸው ኛ እንትን ብለው ብዙ ነገሮች ያሰራሉ። የሚሰራ ወረቀት አለ። እሱን ይዘው ከገቡ ልጆቻቸው ሊሰጣቸው ይችላል። አይ እሱን ይዘው ካላሰራች ቀን በቀን ወይ ነገ ተነገ ወዲያ እያለች የማታሰራ ልጅ አለች። ለምን? ቤይሩት ያለው ኢኮኖሚ በጣም የወደቀ ነው። አይደለም ወረቀት ለማሰራው ማለት አልገባኝም። ወረቀቱ የኔ ልጅ ነው የኔ ብቻ ልጅ ነው ብዬ ነው ማሰራው። ተቋረጠ ኔትወርኳ መሰለኝ። ሳራ ተቋርጧል ጋይስ። ከኔ ነው ወይስ ከሷ ነው? የኔንም ወስደውታል። ምን ላለው ባለበት ይጠብቀው። ኧረ ዝም በይ፣ የምርሽን ነው? ልብናን ሰው እንጂ ሀገሪቷ ምርጥ ነች። ታዲያ ሀገር ሰው እንጂ ዋናው ሀገር እንትን ነው እንዴ? ተራራና እንትን ነው። ተራራና አስፋልት ሰማይ እኮ አይደለም ሀገር፣ ህዝቡ ነው እኮ ሀገር። በጣም የጫልቱ ጉዳይ አንጀቴን በልቶኛል። ግዴታ ወረቀት መኖር አለበት። በቃ የሆነ ሰው ገብቶ እንዲያስረዳኝ ይፈልጋሉ ስለ ወረቀቱ። የሊብናኒ ልጅ ከሆነች ከሀገር መውጣት አችልም አላችሁኝ። ኦኬ ዲኤንኤ ካልተመረመረ የሊብናን ልጅ መሆኗን እኔ ካልተናገርኩ በምን ይታወቃል? እኔ ጥያቄ ደግሞ አበሻው ስማርት አይደል? ለምን ይናገራል? ሲያዝ ለምንድን ነው የሊብናኒ ልጅ ብለው የሚናገሩት? ከአበሻ ነው የወለድኩት አይሉ? ስለ ጫልቱ ራሱ የምታውቅ ልጅ ራሱ ማን እንጃ ስሟን ትክክለኛ አባቷን ምናምን የምታውቅ አንድ ጓደኛ ያለች አብረኝ ነበረች እና እስር ቤት ውስጥ ሼር አደርግላታለሁ። ኦኬ ሲንግል ማም ነው የሚያሰሩት። ምንድን ነው የሚያሰሩት? ሳራ ወረቀት የሚያሰሩት አሉ። ራሴ ነኝ የማሳድገው ብለው የሚያሰሩ ወረቀት አሉ። እሱን ያሰሩና ልጃቸውን ይዘው መሄድ ይችላሉ። ብዙ ልጆች ማለት ነው። እሺ ለምንድን ነው የሚናገሩት የልብናኒ ልጅ እንደሆነ? ሲወለዱ በጣም እዛው ሲወለዱ የአበሻ ልጅ አይደሉም የሚመስሉት። ብታያቸው በጣም ነው የሚያማምሩት። በጣም ነጭ ልጆች ናቸው። እንዴት ነው የልብኔን ልጅ አይደሉም የሶሪያ ልጆች አይደሉም ብለሽ አትምራሽ። ካሰራሽ ነው ወረቀቱን ሲንግል ማም ብለሽ ካሰራሽ ትሄጃለሽ ወደ ሀገርሽ። ግን አንዳንዱ ሲንግል ማም የሚለውን ወረቀት አሰርቼም ቅላቱንና ፀጉሩ ሉጫነቱን አይተው የልብናኒ ልጅ ነው ብለው ሊቀሙኝ አይችሉም። አባትየው እሺ አይልም። በብዛት የካዳቸው ልጆች ናቸው ያሉት። ኦኬ ወረቀቱን ሳሰራ የአባት ፍቃድ አይጠየቅም። በብዛት ሐኪም ቤት ሲገቡ ተደፍሬ ነው እንዲሁኜ ነው ብለው ነው የሚወልዱት በብዛት። እሺ አባትየው አንድ ቀን መጥቶ ቢጠይቅስ ወረቀቱን ለሚሰጠኝ አካል አባት ሳትጠይቁኝ ለምን ወረቀት ሰጣችኋት ሲንግል ማም ብሎ መክሰስ አይችልም? ድርጅቱን የሚሰጠኝን አካል ወረቀቱ የሚሰጠኝ እንደሱ ይከሳል ብለሽ ሳይሆን አሁን በብዛት ባለትዳር የሆኑ ናቸው። እንደዚህ ተጋብቶ የሚወልዱ የራሳቸው ልጅ ራሳቸው በደንብ ያሳድጋሉ። ሳይጋባ አንድ ሲንግል ልብናኒ ከኔ ጋር ወለደ እንበል። ከዛ እኔ ከሱ ጋር ስለተለያየው ተናድጄ ልጁን ልከለክለው ሲንግል ማም ወረቀት አሰራው። ከዛ
እሱ ሳያቅ ይዤ ልወጣ ልጁን ብሞክር ወረቀቱን የሰጠኝን አካል መክሰስ አይችልም? እንዴት አባት ሳጠሩ ይጠይቃል እኮ መሆን አለበት፣ መጠየቅ አለበት። እንዴት አባት ሳይጠራ አንዳንዴ ይጠይቃሉ ማለት ሳያቅ ይዛ ካልወጣች በስተቀር ያው ከተነገረው በጣም ይጠይቃል፣ ልጁን ይወስዳል። እኮ መጠየቅ አለባቸው። ዝም ብለው አባት ጋር ሳይደውሉ ማነው አባት ሳይሉ ተደፍሬ ነው ስትል የደፈራት አካል መጠየቅ አለበት። ልጁን ይፈልጋል አይፈልግም? ሐኪም ቤት ያሉ እንደዛ በብዛት የሚወልዱት በብዛት እንደዛ ይወልዱና አባትየው ታውቂያለሽ፣ በአንድ ግንኙነት ይሆናል እንደዛ ነገር ያደረገው ዞር ብሎ ላያያት ይችላል፣ መጦም ላያያት ይችላል። ግን ልጃቸው ነገ ልጅቷ ትልቅ ደረጃ ስትደርስ ልጄን ብለው ይመጣሉ። አረ በይሩት ውስጥ ብዙ ልጆች የሚያሳዝኑ ልጆች አሉ። በየጋርዶር የሚሰቃዩ ብዙ ልጆች አሉ። በበዝናት ያሉ አሉ። ትልቅ ደረጃ ሲደርሱ መጥተው ልጄን ይላሉ። ልጅ ይጥላሉ። ልጅ በጉዲፈቻ አሜሪካ፣ ካናዳ፣ አውሮፓ ተልኮ ተምሮ ዶክተር ሆኖ ወይ ኢንጂነር ሆኖ ትልቅ ደረጃ ደርሶ ሀብታም ሆኖ ቤተሰቦቹን በሚዲያ ሲፈልግ ሲያዩ ልጄ ነው ብለው ይመጣሉ። እናትም ሆነ አባት ማለት ነው። የካዱትን ልጅ ትልቅ ደረጃ ደርሶ ሲያዩት ይመጣሉ ልጄ ብለው። ምን ያደርጋል በዛን ሰዓት ልጄ ቢሉት፣ ልጄ መባል በሚፈልግ ሰዓት ዞር ብለው ሳያዩት ምንም እኮ እናቶች አሉ በእውነት ጥርሳቸውን ነክሰው የሚያሳድጉ ብዙ ቤይሩት ውስጥ አሉ። በጣም ብዙ ጋርዶር ያስቀምጠው ቀን በቀን እየሰሩ የሚያሳድጉ ልጆች አሉ። እንደ እናት እንደ አባቱ ነው ጀግና የሚያሳድጉ ልጆች አሉ። በቃ ይሄ ነገር ከተፈጠረ እኛ እንችላለን ብለው የሚያሳድጉ ያሉ። ግን አባትየው ዞር ብሎ አንድ ቀን ወልዳ አይቷት አያውቅም። ልጁ ምን አይነት ልጅ ይሁን ምን አይነት ልጅ ትሁን አያውቁም። በብዛት እነሱ እንዲለምተው ጋርዶን እያስቀመጡ ፓርታይምም ምንም እየሰሩ እያሳደጉ እኮ አትዘኢንድ በመጨረሻ ሀገር ቤት ሲገቡ የልብና ልጅ ተብለው ሊጣሙ ይችላሉ። ምን ዋጋ አለው ታዲያ? በጣም ያሳዝናል። እና እኛ ድምፅ እንሆናለን። እኔ ነገ ቪዲዮ ሰራለሁ። ሀቢባ በጣም ነው የማመሰግነው። እግዚአብሔር ያክብርልን። በጣም እናመሰግናለን። እግዚአብሔር ይስጥልን። የጫልቱን እንትን ካገኛችሁ ፎቶና ሙሉ ስም ካገኛችሁ ላኩልኝ። ነገ ቪዲዮን ስሰራ እንደለጠፈው አብሬ ሜሪ፣ ያው አንቺ ፈልገች ላኪላት፣ ያለውን ነገር ላኪላት። አመሰግናለሁ። እግዚአብሔር ሜሪ ፈልጊ። እሺ ፎቶና ሙሉ ስሟን። እሺ ፎቶ አንድ ብዬ ላግኝ። ሀቡዬ ጠይቂ፣ የሚያውቅ ሰው ቤሩት ፎቶ ያላችሁ ሰዎች